ልጁን ከብዙ ነገር ከብዙ ችግር ከብዙ ነገሮች አድኜ ሄጄ ልጅቷን ልጠይቃት የሄድኩበት ቦታ ላይ በደንብ አልያዘችለትም። ብዙ ነገር አድርጋታለች። ስለዚህ እሱ ግን ጸባይ የለውም። እና ልንገርሽ አንተ ምንድነው ባህሪሽ? ኧረ እኔ ምንም አላስቸግርም። እሷ ነች አሁን እንዲሁ አንቺን አይታ ነው ተረጋጋች። እንደውም ትማታለች። ልክ ለኔ ዱላ የሚገባኝ ሰው አይደለም። ማቲ አልወጣም በቃ የሆነ ነገር ተናገርሽ ከአእምሮ በላይ ሲናገርብኝ እናንተ ምንድነው እኮ ምን ሆነ ይሆን ማቲ ደህና አይደለም ብዬ ነው። አዎ እናንተ በጣም ተጨቃጨቃላችሁ። ምንድነው የሚያጨቃጭቃችሁ? ችግራችሁስ ምንድነው? የሁለታችሁ ችግር የሚፈታ ነገር ይሆናል። ግን ምንድነው የሚያጨቃጭቃችሁ? ሁልጊዜ ትጨቃጨቃላችሁ። መፍትሄው ምንድነው? አንቺ እዚሁ ስለሆንሽ እየሰማች ነው አይደል? እየሰማችሁ ነው። ይኸውልሽ እኔማ ማቲ እንደኔ እኔ አሁን ተከራይቼ ስለምኖር ማቲ እንደኔ ጎበዝ ነው፣ ጠንካራ ነው። በቃ አብረን ብንኖር እሱ እንደኔ ህይወት ብዙ ነገር ስላስተማረው እንደኔ ጎበዝ ነው፣ አንበሳ ነው፣ ከጎኔ ቢሆንልኝ ብዬ መረኩት። ሌሎቹን ትቼ ወደሱ መጣሁ። ወደሱ ሲመጣ ደግሞ በቀደም ዕለት አንድ ልጅ የኔ ጓደኛ ነበረች። እንደኔ እውነት መገናኛ ጉንጯን እየሳመ ደረስኩባቸው። እኔ እሱ ብቻ መስሎ ነበር ይሄዱ። ስለዚህ አንድ ወንድ ልጅ መጀመሪያ ባህሪውን ካሳየሽ አይሆንም ለኑሮ ለምን ብዬ ከዛ በኋላ አሁን ቀን ባለፈው እንዳየሽኝ ቀን ስጠኝ ብዬ ነው የጮክንብሽ። እንደው መጣይ ስለኝ ዝም አልኩ እኔ እና ለዛ ነው። እና ለምን ልጃችሁን በስርዓቱ አታሳድጉ? ኑሮ ብላችሁ ጀመራችሁ። አንተ ልጅህን ለምን በስርዓቱ አታሳድጉ? እኔ ያሳደግኩ ነው። እና አሁን ባለፈው አንጎልጫን የሆነ ልጅ ሳሙ ያልኳት እኔ አሳምኳት። ከዛ ደግሞ ልጅቷ ደግሞ ሳምኳት ዝም ብዬ እንደመጣች ነው እንጂ ሌላ ነገር አይደለም። እና ልጅቷን ደግሞ አብረን ነው የምንሰራው እንደኛ እሷ ኮስታችን እና በቃ ልጅቷ ደስ ያው እይታ ደግሞ የሰው ፍቅር ያለው ደስ አመለካከት ደስ ስለምትለኝ እና በቃ እንጂ ሌላ ነገር አይደለም። አይ መኖር አለባችሁ። ልጃችሁን በስርዓት ይዛችሁ እያሳደጋችሁ እየተሳሰባችሁ መኖር ሁልጊዜ ጭቅጭቅ ለሰውስ ምን ይላል? ጎረቤት አለ፣ ከዚህ አለ፣ ከዚህ ከግራ ከቀኝ አለ ጎረቤት አይደል? እናንተ እንዴት ነው? ለኛ ብቻ ሳይሆን ጎረቤትን ለምን አታስቡ? ልጃችሁን ለምን አታስቡ? ለምን አታሳድጉ? እኔ እኮ ጥፋት የለብኝም። ልጅ ያለው አወልዷል። እኔ እና እሱ ከዛ በፊት ነበር የምንተዋወቀው። በእርግጥ የፍቅር ጥያቄ ሲያነሳልኝ እኔ እምቢ ብዬ ነው ያኔ ማለት ነው። ማለት ያኔ አሁን ማውቃቸውን ያኔ አላውቅም እምቢ ያልኩት። እሺ ወለደ። የሱ ልጅ ሲያሳድግ እኮ እኔ እምቢ ያላልኩትም እስከነ ልጁ በቃ ከጎኑ ሆኜ አሳድጋለሁ አብረን ብንሆን ብዬ እኮ ነው። ልጅ ያለ አንተ የራስ ጉዳይ ብዬ እኮ አልናኩትም። የራስ ጉዳይ ልጅ ያለው ወንድ አልፈልግም አላልኩትም። ስለዚህ እሱ ግን ጸባይ የለውም። እና ልንገርሽ አንተ ምንድነው ባህሪሽ? ኧረ እኔ ምንም አላስቸግርም። እሷ ነች አሁን እንዲሁ አንቺን አይታ ነው ተረጋጋች። እንደውም ትማታለች። በቃ የምትለው ነገር የለም። በቃ ተናግራ ትሳድባለች። ስለዚህ ለዚህ ነው ባለፈው የቷ መታም እንደዚህ ተናግራ እኔ ልጅን ያስቀመጥኩ ሌላ ቦታ ነው እና ልክ ሌላ ቦታ ያቺ ልጅቷ ደግሞ ሳታውቅ እኔ ሳታውቅ ለሷ ሰጠችኝ። ባለፈው እዛ መጣችና በድንገት ይዤ እሄዳለሁ አልሰጥም ስትለኝ አይ እኔ አልሰጣትም አምጪ እንዳመጣሽ እንኳን ላንቺ ሰጠች እንኳን ለሌላ ሰው ከምሰጥ በሌላ ሰው ቢሰጠው እኔ ምን ሆናለሁ ብዬ ነበርኩኝ እንኳን እሺ አሁን ነው ብዬ መጣሁ እና በዛ ነው ማከራከረኝ እንጂ እኔ ሌላ ነገር ምንም ነገር እንጣላ። እሺ አሁን ያንቺ ስም ነበር የኔ ስም ዳመነች አሁን የጠራሽ ለምንድን ነው? ንገሪኝ። አሁን እኔ ተስማምታችሁ እንድትኖሩ ጨቀጨቅ አይደለም እንዴ? መስማማት አለባችሁ። ልገፋሽ አይደለም። እኔ ከሱ ልጅ ጋር ከታረቁ መጀመሪያ ታላቅ እህቴን ይቅርታ ጠይቆ ነው ዱላ ይዞ ሊደበድባት። ልክ እንደኔ ነው ያረጋት። ዱላ ይዞ አባርቷል እኮ ይቅርታ አልኩሽ አይደለም። እሷን ነይ ብዬ እሷ ፊት ነው እሱ መታረቅ ከሆነ ለመታረቅ ከሆነ የጠራሽ እኔ አንቺን ገፍቻ አልሄድም። ትምጣ አንተ ይቅርታ መጠየቅ አለብን። እናንተ ትልልቆች የሚያስጠይቅ ነገር ካለ ከሆነ ከሷም ሰማለሁ አንቺም ያለው ነገር ነገርሽ ይቅርታ ጠይቃለሁ። አንተ እኮ ሰው ፊት ነው ጨዋ የምትሆኑ ማቲ። ሰው ፊት እኮ ነው ጨዋ የምትሆኑ። ነገ ደግሞ አንድ ሳምንት በኋላ ደግሞ ከ3 ቀን በኋላ መልሰት አበላሽዋለህ። ገባ? አበላሽም ይቅርታ ከሆነ ይቅርታ ጠይቆ ይቅርታ ከተደረገ በኋላ ድጋሚ መድገም የለበትም። ይሄ ሰው አይደለ እንዴ? እህትዬም ትምጣ ይቅርታ ጠይቅ፣ ደውይላት ትምጣ ይቅርታ ይጠይቅ። ሁለታችሁም ታላቅ ይጠይቅ። ቀጥሎ አንቺ እሺ ችግር የለም እኮ ይቅርታ ጠይቃላችሁ። ያለውን ነገር ፍቱ።
ሁልጊዜ መጨቃጨቅ ሰው ምን ይላል? እሺ እንዴ ግቢሽ ውስጥ ጭቅጭቅ አለ ቢባል ለኔ ጥሩ አይደለ? ለእናንተ ሄሎ አሊ አይሰማሽም? አይልሽ ነይ እነ ማቲ ጋር ነበርክ ያለሁትና ሌላም ሰው አለ። በቃ ነይ እያሉሽ ነው። ተፈልገሻል። ነይ ቶሎ በይ። ራይድ ይዘሽ ነይ። እሺ ዞሮ እናወራለን። ነይ እና እዚህ እነግርሻለሁ። ምን አልሽኝ? ነይ ቆይ ተፈልገሽ ነው። ነይ ለኔ ስትይ ኧረ ሊቅር ይበልሽ። ነይ በማርያም ነይ እያልኩሽ እኮ ነው። ሰው አክብሪ እንጂ ለኔ ብለሽ ነይ። እሺ መጣሁ አለች እኮ እሷም ተበሳጭታ ነው። እሱ ቤት እኔ ያለ ምን ሰራው ጥፋት ነው። አንቺ እንድትሰሚ ብዬ ነው። እውነት ይሄ ነው። አይ ይሄን ያለ ጥፋት አልሰራውበትም። አይደለም ዱላ አልመጣም ባለ ስትመጣ ዱላ ይያዛል እንዴ? አይ ታላቅ ስትመጣ እኮ ታላቅ እህት እኮ መከታ እናት ደግሞ ለሱም ተቆርቋሪ ነው። እኔ እንኳን እንድናገረው አትፈልግም። ስራችን ያዥ ነው የምትለኝ። ታላቅ እህት ማለት እናት ማለት ነው። እኛ ቁጣት አይደለም። እኔ እንደዚህ አይደለም። ደግሞ አይመጣም እሱ ልጅ ጋር መስባለም አይደለም። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው? ሁሉ ሰላም ሰው ሰላም ነሽ? ቁጭ በይ እዛ ጋር ቁጭ በይ። ሂጂ እዛ ቁጭ በይ። እሺ ሰላም ነው? ደህና ነኝ። እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ሁሉ ይመስገን። ሰላም? ደህና ነኝ። ሁሉ ሰላም? እግዚአብሔር ይመስገን። ምንድን ነው እሱ ችግሩ? ያው እንግዲህ ብዙ ነው ችግሩ። የኛ ችግር ብዙ ነው። ምን ልትሰራ እንደመጣሽ ዛሬ ደግሞ አላውቅም። ምን ልትሰሪ መጣሽ? አይ እኔ ነኝ ያስጠራኋቸው። አንቺ ነሽ ያስጠራሻል? እኔ ነኝ ያስጠራሁ። ምንድን ነው ችግራችሁ? ምንድን ነው የሚያጣላችሁ ነገር? እኔ ምንም ችግር የለብኝም። ችግሩ ያለው እሱ ጋር ነው። ኧረ እኔ ጋርም ችግር የለም። የምን ችግር አለብኝ? ችግር አለ። በጥሩ ነገሮችን እያደረኩለት በጣም ብዙ ነገሮችን እኔ ለሱ ተቆርቁሬ መስዋዕት እየሆንኩት በጣም ከብዙ እኔ ይሄ ነው ብዬ ባወራሽ ለዛሬ ቀን አያልቅም። ስለዚህ ያንን ትንትን አድርጌ እንዳላወራሽ አንቺንም ማድከም ስለሚሆን ልክ ጥሩ ነገር እየሰራሁለት ምን አደረገ? እዚህ ጋር መጥቼ እያወራሁ ልጁን ከብዙ ነገር ከብዙ ችግር ከብዙ ነገሮች አድኜ ሄጄ ልጅቷን ልጠይቃት የሄድኩበት ቦታ ላይ በደንብ አልያዘችለትም። ብዙ ነገር አድርጋታለች። ከዛ በኋላ ተናድጄ ወደ ቤቴ ምጄ ሳልገባ ወደዚህ አስፈቅጄ ነው ወስዳታለሁ ብዬ ስመጣ በዱላ ነው ከቤት ያስወጣኝ። ትክክል አልሰራሁም። አይደረግም። ታላቅ እህት ማለት እናት ማለት ነው። አይ አይደለም እኮ እንዳመጣች ምን አለች? በአንቴ እኔ ወስዳለሁ አልሰጥም ያለችው። እኔ ልጅቷ ጋር ያስቀመጥኩት አንዳንድ ጊዜ የቤት ኪራይ አንዳንድ ጊዜ የእሷን ወተት ምንም ይታግዛል ብዬ ከሷና ከኔስ ቁጭ አልኩት። ማነው እንደሚይዝልህ? ማነው የሚቀርብ? ከዚህ በፊት አንቺ እምቢ አልሽኝ አለምን ከራሴ ጋር ነው አልከኛ እና ለዛ ስለሆነ ብዬ አንቺን አልመጣየቅ ብዬ ልጅቷ ጋር ያስቀመጥኩት። እዛ ልጅቷ ደግሞ ደግነቷ እግዚአብሔር ይመስገን ሌላው ከምሰጣት ልክ አንቺ ጋር መጣችው። እንግዲህ ነገሩን ልክ ነሽ። አንቺም ወደዚህ ይዘሽ መጣሽ። ልክ ለኔ ዱላ የሚገባኝ ሰው አይደለም ማቲ። አልወጣም በቃ ዱላ ነገር ተናገርሽ። ከአይምሮ በላይ ሲናገርብሽ ዱላ የሚገባኝ ሰው ለዱላው አይደለም። ይቅርታ ምንም ዱላ የሚገባኝ ሰው አንቺ ቢሆንም ዱላ ታነሻለሽ። እኔ አሁንም ትልቅ ሰው አለ ስትለኝ ነው። አባቴ ትልቅ ሰው አይደለም። ማንኛውም ሰው ለእርቅ ሲጠሯችሁ ልጆችን ቢንዳትሉ ብሎ ነው ያሳደገን። አዎ ያስታርቃል። እና ያ ስለሆነ ለዛ ነው እንጂ እኔ ለሌላ አይደለም የመጣሁት። አሁን እኔ አንቺን በማክበር ነው። እሱን አይኑንም ማየት አልፈልግም ነበር። በቃ አሁን ይቅርታ ተጠያየቁ። ተነሱና ይቅርታ ተነስና አንተ ይቅርታ ጠይቃችሁ። አረ ችግር የለም። ታላቅ እህት ነው። ምንም ችግር የለውም። ተነስና ይቅርታ ጠይቅ። እሺ ያው እሺ እግዚአብሔር ይቅር ይበል። አይ በቃ ይበቃል። አንተ እናቴ በልክ ልትደባደብ ነው የፈለከው?
ነው ይቅርታ እያልክ በዛው ብሶትን አውቆ እኮ ነው አያችሁ ተንኮሉ እሺ እግዚአብሔር ያክብርልን። እሺ አንተ ደግሞ እሺ እግዚአብሔር ያክብርልን። ሰላም ሁኝልኝ እህታችን። እሺ ተመልካቾቼ እንግዲህ አጥፍቼ ከሆነ ኮሜንት ላይ ጻፉልኝ። እውነት ማን ጥፋተኛ እንደሆነ ኮሜንት ላይ ጻፉልኝ እና እኔ ጥፋተኛ ከሆንኩ እናንተን ይቅርታ ጠይቃለሁ። ያው በሽምግልና ፊት ማን ጥፋተኛ እንደሆነ ትነግሩኛላችሁ። እንወዳችኋለን። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ነገረኛ ነው ብላችሁ ወረዳ አትበሉኝ። ደግሞ ቃል አሳርጉልኝ። አይ ወረዳ አትበሉብኝ፣ እንዳይሰድቡኝ። ወረዳ አትበሉብኝ፣ ከፍ በሉለት በሷ አማርኛ። ተንኮለኞች ስላሉ ችግር የለም። ተንኮለኞች እንወዳችኋለን። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ቻው በላቸው እንጂ